ትላንትና ምሽት ተጠባቂ የዓለም የክለቦች ዋንጫ ጨዋታዎች ተከናውነው አልፈዋል። የበርካቶችን ትኩረት ስቦ የነበረው ምሽት 4 ሰዓት ላይ የተካሄደው የኢንተር ማያሚና የፖርቶ ጨዋታ ደግሞ በኢንተር ማያሚ 2-1 አሸናፊነት ሊጠናቀቅ ችሏል። ለኢንተር ማያሚ እንግዲህ ሁለቱን ግቦች ማስቆጠር የቻሉት ቴላስኮ ሴጎቪያ በ47ኛው ደቂቃ ግብ ማስቆጠር ሲችል መታተኛው ሊዮኔል አንድሬስ ሜሲ ደግሞ በቅጣት ምት 54ኛው ደቂቃ ላይ ግብ ማስቆጠር ችሎ ቡድኑን አሸናፊ ማድረግ ችሏል። ለፖርቶ በፍጹም ቅጣት ምት ሳሙ ኦሞሮዲዮን እንግዲህ ግብ ማስቆጠር ችሎ ነበር። ሊዮኔል አንድሬስ ሜሲ በእግር ኳስ ሕይወቱ 68ኛ ቅጣት ምቱን ማስቆጠር የቻለበትን ጨዋታ ትላንትና ማከናወን ችሏል ማለት ነው። በጨዋታው ድንቅ ብቃት ኢንተር ማያሚዎች ማስመልከት ችሏል። ውጤቱንም ተከትሎ ምድባቸውን አሁን ሁለተኛ ደረጃ ላይ መቀመጥ ችሏል 4 ነጥቦችን በማግኘት ማለት ነው። በዚህ ምድብ ፓልሜራስ አንደኛ ደረጃ ላይ በ4 ነጥብ መቀመጥ ችሏል። ፖርቶ ደግሞ በ1 ነጥብ ሶስተኛ፣ አልአህሊ ደግሞ በ1 ነጥብ አራተኛ ላይ ተቀምጧል። ትላንትና ሌሎች ጨዋታዎችም በዚሁ በክለቦች የዓለም ዋንጫ ተካሂዶ ሲያልፍ በርካቶች ባልጠበቁት መልኩ ፓሪስ ሰን ዠርሜን በቦታፋጎ 1-0 በሆነ ውጤት ሽንፈትን ሲቀምስ፣ ሲያትል ሳውንደርስና አትሌቲኮ ማድሪድ ያደረጉት ጨዋታ በዲጎ ሲሚዮኔ ቡድን አትሌቲኮ ማድሪድ የ3-1 አሸናፊነት ሊጠናቀቅ ችሏል። የዝውውር ዜናዎችን ስንመለከት ደግሞ ዣቪ ሲሞንስ በቼልሲ ራዳሮስ መግባቱ እየተነገረ ይገኛል። በአሜሪካው ባለሀብት ቶሪ ቦሊ አማካኝነት ከተያዙ በኋላ በዝውውር መስኮቱ በርካታ ተጫዋቾችን ወደ ስታንፎርድ ብሪጅ የሚያስኮበልሉት ቼልሲዎች አሁን ደግሞ አይናቸውን ወደ ላማሲያው ምሩቅ ዣቪ ሲሞንስ ማዞራቸው ዘ ጋርዲያን አስነብቧል። ከአርቢ ላይፕዚግ ጋር በዚህ ክረምት መለያየቱ አይቀሬ የሆነው ሲሞንስ እስከ 70 ሚሊዮን ዩሮ ድረስ ሊያስወጣ እንደሚችልም ተሰምቷል። ሰማያዊዎቹ ቼልሲዎች አሁን ላይ መሸጥ የሚፈልጓቸው በርካታ ተጫዋቾች መኖራቸውን ተከትሎ ሽያጮችን ከጨረሱ በኋላ ምናልባት ትኩረታቸውን ወደ ኔዘርላንዳዊው አማካኝ ዣቪ ሲሞንስ ሊያረጉ እንደሚችሉ ተገልጿል። ሲሞንስ እንደሚታወሰው በፓሪስ ሰን ዠርሜን በቂ የመሰለፊያ እድልን ካጣ በኋላ ወደ ኔዘርላንድ አምርቶ ለፒኤስቪ አይንዶቨን ከተጫወተ በኋላ ነበር ለአርቢ ላይፕዚግ ሁለቱን የውድድር ዓመታት በምርጥ ብቃት ያሳለፈው። ሲሞንስ ታዲያ ባሳለፍነው ላይፕዚግን ከተቀላቀለ በኋላ በዚህ ክረምት አዲስ ፈተና ለመጋፈጥ እንደሚፈልግ ለላይፕዚግ አመራሮች ግልጽ አድርጎላቸዋል። ወደ እንግሊዝ ፕሪሚየር ሊግ መጥቶ የመጫወት ፍላጎት እንዳለው የተሰማ ሲሆን ከዚህ ቀደም ስሙ ከማንቸስተር ዩናይትድ ጋር ሲገናኝ ከርሟል። በሌላ መረጃ ደግሞ ኒኮ ዊሊያምስ ወደ ባርሴሎና የሚያደርገውን ዝውውር አንድ ደረጃ ከፍ እንዳለ ተሰምቷል። በያዝነው የዝውውር መስኮት የባስኮን ቡድን መልቀቁ አይቀር የሚመስለው ኒኮ ዊሊያምስ ቀጣዩ መዳረሻው ባርሴሎና ብቻ እንዲሆን ፍላጎት እንዳለው እየተሰማ ይገኛል። ፋብሪዚዮ ሮማኖ ይዞት እንደወጣው መረጃ መሰረት ደግሞ ኒኮ አሁን ላይ ከባርሴሎና እስከ 2030 ድረስ በሚያቆይ ኮንትራት ከስምምነት መድረሱ እየተሰማ ሲሆን በአመት ከ7 እስከ 8 ሚሊዮን ዩሮ ድረስም የሚያገኝበት እድል ተፈጥሯል። አሁን ላይ የካታላኑ ቡድን ባርሴሎና በዝውውር ክፍያው ጉዳይ ከአትሌቲክ ክለብ ጋር በንግግር ላይ መሆናቸው ሲገለጽ የቢልባኦ ተጫዋቹን የውል ማፍረሻ የሆነውን 58 ሚሊዮን ዩሮ በአንድ ጊዜ ተከፍሎ ዝውውሩ እንዲጠናቀቅ እንደሚፈልጉም ከቀናት በፊት የወጡ መረጃዎች ያመላክታል።